በሰዎች ፊት ሞገስ እንድታገኙና በየትኛውም ቦታ ተወዳጅ፣ ተፈላጊ፣ የምትከበሩ እንድትሆኑ የሚያደርጉ ቀላል መንገዶች። አሁን ይህን ከተገበራችሁ በሰዎች የተወደዳችሁና የተከበራችሁ ትሆናላችሁ። ሁላችንም ሰዎች በሰዎች ዘንድ ስንናገር መደመጥን፣ በመኖራችን መታየትን፣ በአጠቃላይ መወደድና መከበርን አብልጠን እንፈልጋለን። ይሄ ደግሞ ልንጋፋው የማይገባን የተፈጥሮ ባህሪያችን ነው። ለዛም ነው ሰዎች የምንፈልገውን መወደድና መከበር ሳያሳዩን ሲቀሩ ከባድ የሆነ የሐዘን፣ የድብርትና ሁሉንም ሰዎች የመጥላት መጥፎ ስሜት ውስጥ የምንገባው። ወዳጆቼ ከዚህ ቪዲዮ በኋላ በሰዎች ፊት ሞገስ ያላችሁና በየትኛውም ቦታ የምትከበሩበትን ማንነት መገንባት ትችላላችሁ። እስከ መጨረሻው ተከታተሉኝ። በመጀመሪያ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ የምንለቃቸው ጠቃሚ የሆኑ ቪዲዮዎች እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። እሺ፣ አሁን በሰዎች ፊት ሞገስ የሚያሰጡና እንድትከበሩ የሚያደርጉ ቀላል ግን ደግሞ በጣም አስፈላጊ ነገሮችን እንመልከት። የመጀመሪያ ደረጃ ላይ ያስቀመጥንላችሁ በራስ መተማመን ነው። በራሳችሁ ላይ ያላችሁ እምነት እኔ ከማንም በላይ ነኝ፣ ከሁሉም እበልጣለሁ በሚል ትዕቢት የተገነባ ሳይሆን ሌሎችን በማክበርና ራስን ከመውደድና ከማወቅ የመነጨ ጤናማ በራስ መተማመን መሆን አለበት። በተለይም ደግሞ ባለንበት በዚህ ዘመን በየትኛውም ቦታ ተፈላጊና ተወዳጅ የሚያደርግ አሸናፊ እንድትሆኑና እንድትከበሩ ትልቅ ሚናን የሚጫወት ነገር ነው በራስ መተማመን። በስራ ብትሉ፣ በትምህርት፣ ከሰዎች ጋር ላላችሁ ግንኙነት፣ ለትዳርም ሆነ ለፍቅር ግንኙነታችሁ አስፈላጊና መሰረታዊ ነው። በራስ መተማመን ሲኖራችሁ የምትፈልጉትን ነገር በግልጽ መናገር፣ የማትፈልጉትንም ነገር ደግሞ እንደማትፈልጉት መናገር ትችላላችሁ። ይሉኝታ አያጠቃችሁም፣ አትፈሩም። በራስ መተማመን በእነዚህና በሌሎችም ዘርፈ ብዙ መንገዶች የሚገለጽ ነው። በዚህ ጉዳይ ላይ አንድ ራሱን የቻለ ቪዲዮ ወደፊት የምንሰራላችሁ ይሆናል። ሁለተኛ፣ ጎበዝ መሆን። በተሰማራችሁበት ስራ፣ በትምህርት ቤታችሁ ብቻ ያለባችሁን ኃላፊነት የሚጠበቅባችሁን የምትወጡ ከሆናችሁ ሰዎች እናንተን አለመውደድና አለማክበር አይቻላቸውም። እርግጥ ነው አንዳንድ ሰዎች በስራም ሆነ በትምህርት በጉብዝና ስትበጧቸው ምቀኝነትና ክፋት ይታይባችኋል። ያም ሆነ ይህ ሁሉም ሰው በእናንተ ደስ ሊሰኝ አይችልም። አብዛኛው ሰው ግን ጎበዝ ስትሆኑ ያደንቃችኋል፣ ያጨበጭብላችኋል፣ ያከብራችኋል። ከእናንተ ጋር መሆንና ከእናንተ ጋር መታየት ይፈልጋል። ስለዚህ በያዛችሁት ማንኛውም አይነት ስራ፣ ማንኛውም አይነት ሙያ ጎበዝ ለመሆን አዳዲስ ዕውቀቶችን መጨመርን ሁል ጊዜም አትዘንጉ። ሶስተኛ፣ ትሁትና ሰው አክባሪ መሆን። አዎን፣ አዛኝ፣ ደግና ትሁት ሁኑ። ሰዎችን በምታናግሩበት ጊዜ በትህትናና ክብር በተሞላበት መንገድ ማናገር፣ የሰዎችን ሐዘን አብሮ እንደ ራስ ሐዘን መሰማትና መረዳት፣ እንደዚሁም ደግሞ በደስታቸው ጊዜ መገኘት ትልቅ ዋጋ እንዲሰጧችሁና እንዲያከብሯችሁ እንዲወዷችሁም ያደርጋል። ሁሉም ሰዎች ማለት በሚቻል መልኩ በሕይወታቸው ትልቅ የሚሉት ሐዘንና ደስታ ሲያጋጥማቸው በዙሪያቸው የነበሩ ሰዎችን ትልቅ የሚባል ቦታ ይሰጧቸዋል። መቼም ቢሆን አይረሷቸውም፣ ይወዷቸዋል፣ ያከብሯቸዋልም። እናንተም እንዲወዷችሁም ሆነ እንዲያከብሯችሁ በሕይወታቸውም ትልቅ ቦታ እንዲሰጧችሁ በምትፈልጓቸው ሰዎች ልብ ውስጥ ለመቅረት በሐዘናቸውም ሆነ በደስታቸው ጊዜ ከነሱ ጎን አትራቁ። የእውነተኛ ወዳጅ የትክክለኛም ጓደኛ መገለጫም ባህሪ ነው። አራተኛ፣ ራስን መሆን፣ አለማስመሰል። ራሳችሁን ከነድክመታችሁ መቀበል በጣም ትልቅ ነገር ነው። ስህተት ላለመስራት መሞከር ሳይሆን ከስህተት ለመማር መጣር። ብዙዎቻችን ላለመሳሳት የምንሞክረው በሰዎች ተቀባይነት ለማግኘትና ለመከበር ነው። ወዳጆቼ፣ ላለመሳሳት መሞከርና መጠንቀቅ ጥሩ ቢሆንም ሰው ሆኖ የማይሳሳት እንደሌለ ማወቅና
ማመን፣ ስህተት ሰርታችሁ ስትገኙም ተምራችሁ ማለፍና ያን የሰራችሁትን ስህተት በድጋሚ አለመስራት ላይ ማተኮር ተገቢ ነው። ይህን በማድረግም አዲስ ነገር ለመሞከር የማትፈሩና የምትማሩ ትሆናላችሁ። አዲስ ነገር ከመሞከር ሁል ጊዜም ቢሆን የሚገኝ ትልቅ የሆነ ዕውቀት አለ። ስለዚህም እንደ ሰውነታችሁ ስህተት እንደምትሰሩ አምናችሁ ራሳችሁን ከነ ስህተታችሁ ከነ ድክመታችሁ ግን ደግሞ ከትላንትና ዛሬ የተሻለ ሰው ለመሆን በሚደረግ ጥረት ውስጥ ራስን መሆንና ራስን መቀበል ትክክለኛ የሆነውን የራሳችሁን ማንነት ከነ ድክመታችሁ ይዞ ሰው ፊት መቅረብ ተገቢ ነው። ይሄን ስላችሁ ድክመታችሁን አደባባይ ያውጡ፣ ድክመታችሁን ለሰዎች አሳዩ ማለት አይደለም። የሌላችሁን ነገር አለኝ፣ ያልሆናችሁትን ነገር ሆኛለሁ በሚል ራስን አለመቀበልን ይዞ ሰው ፊት መቅረብ በኋላ ላይ የሚያዋርድና የማያስከብር የሚያስንቅ ተግባር ስለሆነ ነው። ሰዎች አያውቁም ብለን የምንሸውዳቸውና ስለ ራሳችን የምንነግራቸው ትክክል ያልሆኑ የማስመሰል ድራማዎች ለጊዜው የማይታወቁብን ቢመስለንም የጊዜ ጉዳይ ነው እንጂ እውነተኛ ማንነታችን ፈንቅሎ መውጣቱ አይቀርም። የዛን ጊዜ የምንፈልገው መወደድ፣ የምንፈልገው መከበር፣ ምናልባትም ትክክለኛ ባልሆነውና ባስመሰልነው ማንነት ያገኘነውን ክብርና መወደድ እናጣለን። በተቃራኒው እንድንጠላና እንድንናቅ ያደርገናል። በመጨረሻም 5ኛ ደረጃ ላይ ያስቀመጥንላችሁ ሁሉንም ሰው ለማስደሰት እንደማትችሉ እወቁ የሚለው ነው። አሁን ሁሉንም ሰዎች ማስደሰት አትችሉም። የምታደርጉት አንድ ነገር ለአንዱ ደስታ፣ ለአንዱ ደግሞ ሐዘን ሊሆን ይችላል። ይህንን እናንተ መቆጣጠር የምትችሉት አይደለም። ሰዎች እንዳደጉበት ሁኔታ፣ እንዳላቸው የትምህርት ደረጃ፣ እንደኖሩበት ማህበረሰብ፣ እንደ ዕውቀታቸው መጠን ነገሮችን የሚያዩበትና የሚረዱበት መንገድ እጅግ በጣም የተራራቀ ነው። በዚህም ምክንያት ለአንዱ ሐዘን የሆነው ዜና ለአንዱ የሚያስደስት ሊሆን ይችላል። ይሄ ከእናንተ ቁጥጥር ውጪ ነው። ሆኖም ግን ይሄንን ሁሉንም ሰው ማስደሰት አንችልም የሚለውን አባባል ለራሳቸው ጥቅም የሚያውሉት እጅግ በጣም ጸያፍና መጥፎ ነገር እየሰሩ የሚደግፏቸውን ጥቂት ሰዎች ይዘው ሁሉንም ሰው ማስደሰት አንችልም እንደሚሉት ትዕቢተኞች እንዳትሆኑ ተጠንቀቁ። የምታደርጉት ነገር ትክክል መሆኑን ከተለያዩ አቅጣጫዎች መርምሩ። ከእምነታችሁ አንጻር፣ ከቤተሰቦቻችሁ አንጻር፣ በዙሪያችሁ ካሉ ሰዎችም አንጻር ብቻ ትክክል ነው፣ ትክክል አይደለም የሚለውን ለመመዘን ብዙ ነገሮችን ተጠቀሙ። ምክንያቱም እናንተ ትክክል ብላችሁ ያሰባችሁት ነገር ትክክል ላይሆን ይችላልና። በእነዚህ መመዘኛዎች ከመዘናችሁት በኋላ በተለይም ደግሞ ከሁሉ የሚበልጠው ትክክለኛው መመዘኛ ሕሊና ነውና ሕሊናችሁን የማይጎረብጥ ከሕሊናችሁ ጋር የማያጣላችሁ ስራ መሆኑን እርግጠኛ ከሆናችሁ በኋላ ሁሉም ሰው ይደሰታል ብላችሁ መጠበቃችሁን አቁሙ። ዋናው ነገር ስራችሁ ትክክል ይሁን እንጂ እናንተን ያስደስት እንጂ ከዛ በኋላ ያለው ነገር ትርፍ ነው። የእናንተ ደስታ ተጋብቶ ሌሎችንም የሚያስደስት ነገር ሊሆን ይችላል። ያም ባይሆን ግን ሁሉንም ሰው ማስደሰት እንደማትችሉ አውቃችሁ ትክክል ባላችሁት መንገድ መጓዛችሁን ቀጥሉ። እነዚህን 5 ነገሮች በህይወታችሁ ብትተገብሯቸው በሰዎች ፊት ሞገስን ታገኛላችሁ። ተወዳጅ እና ተከባሪ ማንነትም ይኖራችኋል። ዛሬውኑ አንድ ብላችሁ ጀምሩ። እስኪ ከ5ቱ የትኛውን በመጀመሪያ ለመተግበር እንደወሰናችሁ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮን ከወደዳችሁና ከጠቀማችሁ ላይክ ማድረግ እንዳትረሱ። ይጠቅሟል ለምትሉት ጓደኛችሁም ወዳጅ ዘመዳችሁም ሼር አድርጉለት። በቀጣይም ልክ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። አመሰግናለሁ። እወዳችኋለሁ።